ችግር ተፈጥሯል ማለት ምን ችግር ምንድነው? ሃይሚናት ሰጠችኝ አድርስልኝ ብሎ እንደና እንደያዘችው ምን ተፈጥሮ ነው? እኔ እንጃ ምንም እንትን ያለች ነገር የለም። ቤት ችግር ተፈጥሯል ብላት ምንም አልነገረችኝም። ከመሬት ተነስታ እንደዚህ ነው ያለች። በቃ ምንም አንድ የፈጠነ ቶሎናልኝ ነው ያለችኝ። ቤት ራሱ ስጠራኝ አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ እስኪ አንቺን ልጠይቅሽ ባንዴ ይቆርጣል ወይ? አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ ምነው ያመኑ ነው ያልኩኝ ዋንታ ልይስ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንት እንግዲህ በቤታችን በእኔም ቤት በብሩኬን ቤት ጠፍተን ነበረ። ያው ትንሽ ዞር እያልን ነበረ። በሌላ ቤት ነበር የመጣ ነውና ማታም ደግሞ ብሩኬ ላይቭ ነበረውና በጣም ደስ የሚል ጊዜ ነበረ። እኔም እያየሁኝ ነበረ። በጣም ነው የምናመሰግነው። የምር በጣም ትለያላችሁ የኛ ውድ ቤተሰቦች። ዛሬ ደግሞ የመጣሁት ትንሽ ደብሮኛል። ማለት እንደዚህ ብዬ ልነግራችሁ አልችልም። የተደበርኩበትን ምክንያት ግን በጣም ደብሮኛል ከምላችሁ በላይ ማለት ነው። እና ያው እዚህ ጋር ደብተር ማስታወሻ ምናምን ይዣለሁኝ። አንዳንድ ነገሮችን እጽፍና ቤኪንም ጠርቼዋለሁ። ይመጣል። ሲመጣ መልእክቴን ለብሩኬ እንዲያደርስልኝ አደርጋለሁኝ። እኔ ጥሩ ስሜት ላይ አይደለሁኝም። አንዳንድ ነገሮች ያው ቤት ውስጥ ነው የመጣሁትኝ። ዛሬ ቤት ውስጥ ከመጣሁ በጣም ቆይቷል። ቤት ውስጥ ላይ ከመጣሁ ማለት ነውና ዛሬ ግን እንግዲህ መጥቻለሁኝ። በጣም ስለደበረኝ ስለከፋኝ ምናምን ከዚህም መሄድ ስላለብኝ ልሄድ ነው እና አንዳንድ መልእክቶችን ለብሩኬ ያስቀምጥለታለሁ። ብሩኬ ደግሞ እዚህ የሚቆይበት ምክንያት ስላለ ሊቆይ ስለሆነ እኔ ደግሞ መታገስ አልችልም፣ መጠበቅ አልችልም እሱን። ምክንያቱም የገጠመኝ ነገር የሚያስቆይም አይደለም። በጣም ደብሮኛል። ያው አንዳንድ ነገሮች አይወሩማ። የሚገጥሟችሁ ነገሮች ሁሉም ነገር ወጥቶ ሚዲያ ላይ አይወራምና ማውራት ስለማልፈልግ ብሩኬን ግን ያው ግዴታ ደግሞ ፕሮግራሙን አስትቼ እዚህ የሚቆይበትን ምክንያት ምናምን አስትቼ እንሂድ ምናምን ብዬ ጎትቼ ይዤው መሄድ አልችልም። ያው እሱም መጨረስ ያለበትን ነገር መጨረስ ስላለበት ማለት ነው። እኔ ደግሞ መሄድ አለብኝ ግዴታ ማለት ነው። እዚህ ከቆየው ጥሩ ነገር አይፈጠርም። እዛ ሂጄ ብጠብቀው ይሻላል። የምሄድበት ቦታ እንግዲህ ብቻ አላቅም። ለተወሰነ ጊዜ የሆነ ቦታ ሄጄ ባርፍ ነው የሚሻለኝ ስለደበረኝም። ከዚህ በኋላም ደግሞ አንዳንድ ነገሮች ከባድ ሊሆኑ ስለሚችሉ ያን ደግሞ የምቋቋምበት አቅምም ስለሌለኝ ብሄድ ነው የሚሻለው። ያው ለተወሰነ ጊዜ ሜቢ አዲስ አበባ ልቆይ እችላለሁ። ከዛ በኋላ ግን የምሄድበትን እንዲህ ነው ብዬ ልነግራችሁ አልችልም። ግን ልሄድ ነው። አንዳንድ ነገሮችን አስጨርሻለሁ። የጀመርኩትም ነገር ያው እንደሚሳካልኝ ተስፋ አደርጋለሁኝና እኔ እንጃ እንዲሆን አልፈልግም ነበር፣ ግን ግዴታ መሆን ስላለበት ሄዳለሁ እና ቤኪም መልእክቴ እንደሚያደርስልኝ አልጠራጠርም። አላቅም ቤኪ ምናምን ስላችሁ ሌላ ነገር ልታስቡ ትችላላችሁ፣ ግን እንደዛ አይደለም። ምክንያቱም ከሱ ውጪ መልእክቴን የሚያደርስልኝ ሰው የለም በዚህ ሰዓት። ሁሉም ሰው ቢዚ ሆኗል። አንዳንድ ሰዎችም በራሳቸው መንገድ ያው ቢዚ የሆኑበት ነገር አለ። ጥሩ ሁኔታ ላይ ያልሆኑም ሰዎች ስላሉ ግዴታ ቤኪ ነው በዚህ ሰዓት ላገኘው የምችለው። ቶሎም ሩጦ የሚመጣውም እሱ ስለሆነ ግዴታ በሱ በኩል ነው መልእክቴ ወደ ብሩኬ እንዲደርስልኝ የፈለኩት። ያ እንዲሆን ራስሽ ለምን አታገኘውም? ራስሽ ለምን መልእክትሽን አታደርሽም? ለምን እሱን አታወሪውም ልትሉ ትችላላችሁ። ግን ብሩኬ አሁን ልሄድ ነው ብለው አጠገቡ ሆኜ በእርግጠኝነት አይፈቅድልኝም። ማለት እንድሄድ አይፈቅድም። ዝም ብሎ አስባችሁታል ሂጂ ምናምን ብሎ አይለቀኝም በእርግጠኝነት ማለት ነው። እሱን ስለፈራሁኝ ነው ደብዳቤ ጽፍለታለሁ። ከዛ በኋላ እሱ የሚያደርገውን ነገር ያድርግ።
እሺ ብሎ ትቶ ከመጣ ደስ ይለኛል። ማለት በቃ እኔ መሄድ አለብኝ እዚህ ያለው ነገር በቃ ሌላ ጊዜ ጨርሰዋለሁ ጉዳዩን ምናምን ነገር ብሎ ከመጣ ሰየው አይሚል ከሆነም ደግሞ ችግር የለውም። በመጣ ሰዓት ፕሮግራሙን በጨረሰ ሰዓት ጨርሶ ይምጣ። እኔ ግን በቃኝ ከዚህ በላይ እዚህ መቆየት አልፈልግም በጣም ስለደበረኝ እኔ አሁን እንደዚህ ምናምን ከፍቶኛል ምናምን ብዬ ማልቀስ አልፈልግም። ምክንያቱም ጠላቶቼ ደስ እንዲላቸው ስለማልፈልግ ማልቀስ ስለማልፈልግ ነውና ለዛ ነው ስሜቴን ተቆጣጥሬ ምናምን ያለሁትኝ። ብቻ ግን ብሩኬ በጣም ነው የምወድ በጣም ነው የማከብርህ እና ብቻ መልካሙን ሁሉ እመኝልሃለሁ። የጀመርከውም ነገር ተሳክቶልህ ምናምን ብቻ እኔ እንጃ እኔ ምን እንደምልህ አላቅም። ብቆይ እዚህ ደስ ይለኝ ነበር ካንተ ጋር አብሬክ፣ ግን ደግሞ አልችልም መቆየት አልችልም። ጥሩ ስሜት ላይ አይደለሁምና ብቻ አላቅም። ደብዳቤ ልጻፍ እስከዛ ቤኪ እስኪመጣ ድረስ ከዛ ደብዳቤውን ወስዶ ለብሩኬ እንዲያደርስልኝ አደርጋለሁኝ። ከዛ በኋላ እኔ ብሩኬን ፊት ለፊት ማግኘት አልፈልግም ምክንያቱም እንዲያስቀረኝ ስለማልፈልግ። እሱ ደግሞ በእርግጠኝነት ድርቅ ነው የሚለው በቃ ቤት ውስጥ ጥሩ ስሜት ላይ ካልሆንሽ ቤት የተፈጠረ ነገር ካለ እኛ ጋር ሆኜ ሙሽ ያለች አይደል እንዴ ምናምን ብሎ ድርቅ ሊል ይችላልና እኔ ብቻ አሁን ብዙ ነገር ልትገምቱ ትችላላችሁ። ከቤተሰብ ጋር ተጣልታ ነው ወይስ ምንድነው ልትሉ ትችላላችሁ። እኔ ከማንም ጋር አልተጣላሁኝም፣ ግን የራሴ ኬዝ ስለገጠመኝ በራሴ ኬዝ ነው እንጂ ከማንም ጋር አይደለምና ብቻ አላቅም። እስኪ ብቻ እኔ እንጃ እስኪ ልጻፍና ቤኪ እስኪመጣ ድረስ ያለውን ነገር የውስጤን ይገልጽልኛል ብዬ የማስበውን በሙሉ ጽፌ ከዛ በኋላ ያለውበትን ሁኔታ ምቆይበትንም ማደርጋቸውን ድርጊቶችም ማሳወቃችሁ ይሆናል። ለተወሰነ ጊዜም ወደ ቪዲዮ ላልመጣ እችላለሁኝ። ማለትም ያው እኔ የምታውቁኝ ከብሩኬ ጋር ነው እና ከሌላ ሰው ጋር ደግሞ መምጣት ስለማልፈልግ ምናልባት ልጠፋባችሁ እችላለሁ ከሚዲያው። ለሱ ደግሞ አስቀድሜ በጣም ይቅርታ። ብቻ ከዚህ በላይ ባላወራ ደስ ይለኛል። እወዳችኋለሁ፣ እናንተንም አከብራችኋለሁ። እስኪ ልጻፍና ቤኪ እስኪመጣ ድረስ እና ቤተሰቦች እንግዲህ ለሱም ቤኪ የሚያደርስልኝን መልእክት ጽፌ ጨርሻለሁኝ እና ከዚህ በላይ ማውራት አልፈልግም። ሰዓትም እየሄደብኝ ነው፣ በሄድ ይሻለኛል እንዳይመሽብኝ ማለት ነውና ያው ከዚህ በኋላ ከተገናኘን ተገናኘን፣ ካልተገናኘንም ደግሞ በጣም ነው የምወዳችሁ በጣም ነው ማከብራችሁ። ያው ብሩኬን ተንከባከቡልኝ እንደራሳችሁ አድርጋችሁ እና ይሄን ያክል ምን ጽፈሽ ነው ምናምን ልትሉ ትችላላችሁ። ባነብላችሁ ደስ ይለኝ ነበር፣ ግን ራሱ እንዲያነበው ፈልጋለሁኝ። ይሄ የኔና የሱ የግል ነገር ነውና እሱን ነው የጻፍኩት፣ የውስጤን ነው የጻፍኩት። ብቻ እወዳችኋለሁ። ከዚህ በላይ አላውራ። ቤኪ እስኪመጣ ድረስ እንጠብቀው። እዚህ ነው የጠራሁት፣ ቤትና ብየዋለሁ። ስለሚያውቀው ቤት ይመጣል፣ ይሄንን ሰጠዋለሁ። ከዛ በኋላ ቻላቅም ቤኪ ራሱ ድርቅ እንዳይል ፈርቻለሁ። እሱ ራሱ ሌላ ጦርነት ነው። ቤኪ ድርቅ የሚል ከሆነ ሌላ ጦርነት ነውና እንደምንም ብዬ ለማሳመን ሞክራለሁ ቤኪን ራሱ ማለት ነው። ምክንያቱም ለሄድ ነው ምናምን ይሄ መልእክት ለብሩኬ ምናምን ስለው ጥያቄ ሊያበዛብኝ ይችላል። ግን ያው መናገር አልፈልግም ለጊዜው። ያው ከዛ በኋላ ያለውበትን ከቻልኩኝ ለማሳወቅ ሞክራለሁ። ብቻ ወዳችኋለሁ።
መጣ። አንቺ ምን ሆነሽ ነው? እንዴት ነህ? እንዴት ነሽ? አለሁ ደህና። ሰላም ነው? ግባ። አስደነገጥሽኝ እኮ። በጣም ይቅርታ ቻኩዬ ስለጠራው ስላስደነገጥኩ። አረ ችግር የለውም ኖርማል ነው። ግን ምን ሆነሽ ነው? የተፈጠረ ነገር አለ? ችግር አለ? መጀመሪያ ቃል ገባልኝ ማለት የምታደርገውን ማለት ምልህን ነገር በሙሉ እንደምታደርግልኝ። የምችለው ነገር ከሆነ እኮ ችግር የለውም። ችግር አለው። ግን መጀመሪያ እችላለሁ አልችለውም የሚለው ምንም ቀላል ነገር ነው። ጥሩ ነገር መልካም ከሆነ ችግር የለውም። ለብሩኬ እቺን ወረቀት ወስደህ መስጠት ብቻ ነው የሚጠበቅብህ። የምን ወረቀት ነው? ደብዳቤ ነው እና እንድትሰጥልኝ ፈልጋለሁ ለሱ ማለት ነው። ማለት ደብዳቤ አንቺ ራስሽ አሰጪው እንደሄድሽ? እኔ እሱ ማግኘት አልፈልግም። ለዛ ነው ማለት እሱ ማግኘት አልፈልግም ስለ በጥላቻ ምናምን አይደለም። እንደዛ እንድታስብ አልፈልግም። እሺ ስለሽ በማሊ የተፈጠረ ችግር አለ ነው? ምንም የተፈጠረ ነገር የለም። ሰላም አልነበራችሁ እንዴ ትላንት ነው? ምንም የተፈጠረ ነገር የለም። እሺ ምን ችግር? እኔ እየጨነቀኝ ነው ማርያም ናይ እኔ ይኸውልህ ስማኝ መጀመሪያ ተረጋጋ። ምንም የተፈጠረ ነገር የለም። እኔ በራሴ ኬዝ ጥሩ ስሜት ላይ ስላልሆንኩኝ የገጠመኝም ነገር ስላለ ለዛ ነው ካሜራም ይዤ የመጣሁት። ከዚህ በኋላ ቪዲዮ ላልሰራ እችላለሁ። አልመጣም። ብሩኬ ደግሞ እዚህ ይቆያል ታውቃለህ እኮ። ታዲያ ምንድነው ስንት ነገር አብራችሁ ያሳልፋችሁ ሰዎች አይደላችሁ እንዴ? አሁን እኔ ኬዚ ከብሩኬ ጋር አይደለም። እሺ ምን እና ታዲያ አሁን ሁለታችሁ እኮ አንድ የሆናችሁ ሰዎች ናችሁ። ከዚህ በፊት ማለት ነው ቆየን በጣም እንሄድ ብየው ነበር። እሺ ግን እሱ ደግሞ እዚህ ጉዳይ አለው። ለምን ለመሄድ ፈቃደኛ አይደለም እኮ። በስነ ስርዓት ምናልባት አሁን እንደወሰንሽ ምናምን ስትነግረው ሐሳቡን ሊቀይር ይችላል። ፕላስ ደግሞ ሁለታችሁ ተጋግዛችሁ ተነጋግራችሁ ነው ምንም ነገር የምታረጉት። ስማኝ ቤኪ አይደለም እሱ በእርግጠኝነት ማለት ነው አሁን የተፈጠረው ነገር እሱ የሚያስበው ቤት ወይ ምን ሆና ነው ተጋጭታ ነው ምናምን ብሎ ሊያስብ ይችላል። ግን እንደዛ አይደለም። እኔ የራሴ ጉዳይ ስላለብኝ የራሴ ጉዳይ ስለገጠመኝ ነው ገባህ? ከዛ ደግሞ እሱ ምንድነው ችግሩ ነይ አትሄጂ ምናምን ቤት ትሆኛለሽ ሙሻለች አይደል ምናምን ብሎ ድርቅ ስለሚልብኝ በአንተ በኩል እንዲሆን የፈለኩት ለዛ ነው። እና ይሄ መጨረሻ ቪዲዮ ይሻልልሽ ምንም ነገር ቤኪ እኔ ታውቂያለሽ ከሱ በላይ ነው። እኔ አሁን ድርቅ ምልብሽም ታውቂያለሽ ከሱ በላይ ነው ምንም ነገር። አሁን እኔ አሁን የወሰንሽው ነገር መልካም ነው ብዬ ካመንኩኝ ነው እሺ ልልሽ የምችለው። ቤኪ ቢያንስ ትንሽ የምታከብረኝ የምትወደኝ ከሆነ ይሄን ብቻ አድርግልኝ። እሱ ከማክበርም ከመወደድም በላይ ነው ታውቂያለሽ። እኔ አሁን ይሄንን ተቀብለ ሰጠህልኝም አልሰጠህልኝም እኔ መሄድ አይቀርም። ብሩኬን ሳላገኘው ይሄን ደብዳቤ እሱ ጋር ሳይደርስ ከሚቀር እንድታርስ እኔ ከዚህ ቤት ሳትወጪ ነው ለቡቡ ምነግረው። በስነ ስርዓት አሁን እንነጋገርና አንተም ቤኪ ምን እሺ እንደማልልሽ ታውቂያለሽ። ይሄን ነገር የምሬ ነው እሺ አይደል? እንዴ እኔ እኮ ይኸውልህ ጉዳዩ እኮ ታዲያኛ ስንት ነገር ያሳለፉ ሰዎች ቢሆን ስማኝ ብሩኬ የሚያካትት ቢሆን ሲጀመር አንተም ጋር ላልመጣ እችላለሁ አይደለ? አንተ እንደዚህ ብዬ ለማሳመን ላልጥር እችላለሁ ቤኪ። ስለዚህ እሺ በለኝና ባይሆን አሁን ሰዓት እየሄደብኝ ነው። ሲጀመር ቆይተህብኛል እኮ። እሺ አሁን አስረጅኝ። አሁን አስልሽ እኔም እንደወሰንም እሱንም ቀስ ብዬ እንዳስረዳው አትሊስት ጉዳዩን ማወቅ አለብኝ። አኒ ይኸውልህ እሱ ሁሉንም ነገር ይሄን ደብዳቤ ሲያነብ ያገኘዋል። በቃ አለቀ። እኔ ሻዋና ምን እንድልሽ ነው? አንቺ አሁን ወሰነሻል ኦሬዲ። ምን እንድልሽ ነው እኮ በቃ እሺ ብለኸኝ ይሄን ደብዳቤ እንድትሰጥልኝ ነው የምፈልገው። እሺ የት ነው የምትሄጂው? እኔ የምሄድበትን መናገር አልፈልግም እኮ። ለኔ ብቻ ንገሪኝ። አትሊስት ደህንነትሽን ማወቅ ፈልጋለሁ። የሄድሽበት ቦታ ጥሩ እንደሆነ ማወቅ ፈልጋለሁ። እሱን ከዛ በኋላ ሳውቃቸዋለሁ። ከሄድሽ በኋላ እሺ አሁን ይበረቱ ከዛ በኋላ ሳውቃቸዋለሁ። ገባ? ስለዚህ አንተ አሁን የሆነ አለ አይደለ የባሰ ብሩኬ እንድታስጨንቀው ምናምን ሳይሆን በቃ ቀለል አድርገህ ማለት ነው። እሺ ቆይ ልደውልለትና አሁን እንዳትደውልለት። አሁን እኔ ከሄድኩኝ በኋላ አሁን እንዳትደውልለት። ይሄው እንካ እኔ እዚሁ ልደውልለትና ቤኪ በስነ ስርዓት አይ እኔ እግዚአብሔር እንዳትደውልለት እንድትደውል አልፈልግም። ያመሃል እንካ እኔ በጣም ያስጨነቅሽ ነው። እኔ አሁን ስንት ነገር እያሰብኩ እንደሆነ ታውቂያለሽ። እንካ ስልክህንም እንካ። አሁን እንዳትደውል። እኔ ከወጣው በኋላ ከዚህ ከሄድክ በኋላ ደውልለት። አሁን ሂድ በእናትህ በቃ። እኔ ይሄን እንድትወስድልኝ ብቻ ነው የጠራሁት። እንዳትደውል አሁን። እሺ ሩቅ ቦታ ነው የምትሄጂው? እሱን እነግርሃለሁ። አሁን መናገር አልችልም አልኩህ እኮ። አሁን እንዲህ ነው ብዬ መናገር አልችልም። እና በቃ ሂድ አሁን ስጠው። ከዛ ደውልልሃለሁ፣ አሳውቅሃለሁ። እሺ የት እንደሆነ ብቻ አልጠይቀው።
አልነግረውም እንዳትደውል ምንም አልነግረውም የት እንደሆነ ብቻ አልጠይቅ እኮ የት እንደሆነ ልጠይቀው ለሄድበት ቤኪ ምንም አልነግረውም እኮ ወተደው እኮ ከዚህ ውጣና ደውልለት እኔ አሁን መውጣት አለብኝ ከዚህ እንዴ ታውቃለህ መኪና ይዟል አንዴ ነው የሚመጣው እኮ እኔ አልነግረውም እኮ ነው እያልኩሽ ያለሁት ለራሴ እንደፈለኩት አድርጌ የት እንደሆነ ልጠይቀው ሄድና ደውልለት ባይሆን እኔን አሁን እዚህ ጋር ሰዓቴን አትግደለው በቃ ማለት የጠራውክ አንተ ትሻላለክ ብዬ ነው ገባው አይደለ ያው እንደዚህ አይነት ነገር እንትን ባትይ ደስ ይለኝ ነበር አይ ቤኪ ሂድ ሰዓቴን አትግደለው በእናትህ እደውልልሃለሁ እደውልና እነግርሃለሁ ለብሩኬም ደውልለታለሁ ስንት ሳምንቶች ከዚህ ከተማ ወይኔ ጉዴ ፈላ ምን ሆነክ ነው ከዚህ ከተማ ስንት ሳምንቶች እኮ እነግርሃለሁ አልኩ አሁን ሰዓት እንዲህ ነው ብዬ መናገር አልፈልግም አልናገርም ሰዓቱን አልናገርም ቤኪ ሰዓት እየሄደብኝ ነው በእናትህ ተነሳ በቃ ደውልልሃለሁ ቻው መልካም ሁሉ ይቀርስ ደውልልኝ ደግሞ እንዳረሽ ደውልልሃለሁ ስጣውሽ እሱ ቤተሰቦች እንግዲህ እንዳያችሁት ነው ቅድም እኔ ምን ማለት እንዳለብኝ ራሱ አላቅም የሆነ የማይሆን አላፍትና ነው የሰጠችኝ ከባድ ነው ምን እንደተፈጠረ አልነገረችኝም ከይዙ የሆነ በጣም ግራ ተጋብቻለሁ እዚህ ጋር ለብሩክ ልንገረው አልንገረው ማን በቃ እየተምታታው ነው ያለው ታውቃላችሁ በዚህ በኩል እሺ አትሊስት ንገሪኝ ጉዳዩን ወይ ላግዝሽ ምናምን ስላት በቃ አይሆንም ብላ ወስናለች ሆነ ፊቷን ኢሞሽኗን ምናምን ስረዳው የወሰነች አይነት ነው የተሰማኝ ያለው በጣም ግራ ገብቶኛል አሁን እንግዲህ ያው አድርስልኝ ብላኛለችና ቀጥታ ለቡቡ ደውልለትና ያለውበት ቦታ ጠርቼው ሰፈር አካባቢ ነኝ ያለውበት ቦታ ጠርቼው እንግዲህ እሰጠዋለሁኝ እኔ እሺ ብላኝ አዳምጣኝ ምናምን ሁኔታውን ብታስረዳኝ የተፈጠረውን ነገር ነግራኝ መፍትሄ ካለው አብረን መፍትሄ ብንፈልግለት የማይስተካከል ነገር ደግሞ ከሆነ እንድትረጋጋ ምናምን ባግዛት ደስ ይለኝ ነበረ ቡቡም ጋር ሳይደርስ ያው እዚህ ያው እንዳለቻችሁ ነው እሷ ቅድም ያለች ነበር እዚህ ብዙ ነገር አለበት ምናምን ብላኛለችና አው እዚህ ብዙ የሚያስተካክለው ነገር አለ ምናምን እሱ ቢዚ ሁኔታ ላይ ነው ያለው እሱን ላለማስጨነቅ ይመስለኛል ጸጥ ብላ የምትሄደው ግን ደግሞ ሁለቱ በጣም ብዙ ነገር አብረው ያሳለፉ ሰዎች ናቸው የሆነ አንድ ነገር ሲፈጠር እንደዚህ ተብሎ ተነጋግረው የሚፈቱ ሰዎች ናቸውና እንደዚህ ምንም ቢፈጠር ምንም ማወቅ አለበት ብዬ አስባለሁና ቡቡን ደውዬ ጠርቼዋለሁ እንግዲህ እስኪመጣ ድረስ እዚች ጋር እንጠብቀው ያው እሱን ትንሽ አሞኛል ምናምን ብሎኛል ጥሩ ስሜት ላይ አይደለም ምናምን እያለኝ ነበረ ቻይሁን ግራ ገብቶኛል ቤተሰቦች እግዚአብሔር ምን ማድረግ እንዳለብኝ አላውቅም ብቻ እስኪመጣ አብረን እንጠብቀው እዚች ጋር ከዛ የሚሆነው ነገር አብረን እናያለን
ችግር ተፈጥሯል። ምን ችግር ምንድነው? ሃይሚናት ሰጠችኝ አድርስልኝ ብሎ ትቼ መሄድ አልፈልግም። የት ነው ሄደችው? እንጃ የት እንደምትሄድም አልነገረችኝም። ብቻውን ከሀገር ልወጣ ነው ያለች። የት ነው ሀገር የምትሄድ? ከዚህ የተወሰነ ጊዜ ራሴን ማግኘት እፈልጋለሁ ምናምን እሺ ካለኝ እሺ ያለኝ ምናምን ያለች። የት እንደምትሄድም አልነገረችኝም። እየቀለዳችሁ አይደል? ማርያምን ምንም አውቀው ነገር የለም። ግራ ገብቶኛል። የምትሄድበትን ቦታ ጽፋላለች። ኧረ ወደ ምናምን ቦታ ሄጃለሁ። በጣም ይቅርታ ስለሁሉም ነገር አመሰግናለሁ ምናምን። የት ነው የተቀበልካት? ቤት ደውላ ጠርታኝ። ጥሩ ሙድ እየሰማኛል። ቤት ናሽን ቤት እንሂድ እነሱ ጋር። የት ቆየ እንዴ ከተገናኛችሁ? አሁን 10 ደቂቃ ወይ 20 ደቂቃ እንሂድ መናሪያ። የሚሻሉ እንደዛ ነው። መናሪያ ቶሎ እንሂድና ስማ እንደና እንደያዘችው ምን ተፈጥሮ ነው? እኔ እንጃ ምንም እንትን ያለች ነገር የለም። ቤት ችግር ተፈጥሯል ብላት ምንም አልነገረችኝም። በመሀል የተፈጠረ ችግር አለ ወይ ባንቺና ቡቡ መሀል አልኳት። አረ ምንም የተፈጠረ ነገር የለም። እሱ ማስጨነቅ ስለማልፈልግ ነው ማልነግረው። ነገሮች ሲረጋጉልኝ አሳውቃቸዋለሁ መሄድበት ምናምን አለች። ከመሬት ተነስታ እንደዚህ ነው ያለች። በቃ ምንም አንድ የፈጠረ ቶሎናልኝ ነው ያለችኝ። ቤት ራሱ ስጠራኝ ቶሎናልኝ ቀልድ ነው እንደያዘችው። ግራ ገብቶኛል። ቡቡ በእናትህ ማድረግ እንዳለብኝ ደህና ናት ግን ፊቷን ሳይት ምናምን የሆነ ደብሯታል የሆነ ነገር ምንም ልክ ሆና ነው። እሺ እንደዚህ ትልቻለች። ከአንተ ጋር ምንም አላወራችሁም? አልተነጋገራችሁም? እኔ ጋር ኖርማል ነበርን። ማታ ነበር እያወራን የነበረው። እኔ ብሩኬ ምን ተፈጥሮ ነው ግን? ምን ሰላም አይደሉም ቤት? እንጃ ስልክ ለመደወል ሞከርኩኝ። የፍሬም ስልክ አይሰራም። ምን አይነት አጣውስጥ ነው? እሺ ዝም አልካት ቤኪ ልሂድ ስትል ቡቡ ፊቷን ብታየው ማለት ነው ማርያምን እንዴት እንደምታስደነግጥ። ከዛ ጋር ድርቅ ብልባት ሌላ ነገር ነው የሚፈጠረው ብዬ እሺ አልኳት። ቶሎ ላንተ ነግሬ አንተን ለመጥራት ነው ያሰብኩት። እሺ እሱ ጋር ልደውልለት ልንገረው ስላት ራሱ አይሆንም እሱ ማወቅ የለበትም ጭራሽ። እሺ ካሜራ ለምንድን ነው ይዘህ የመጣው? እሷ ቪዲዮ እየቀረጸች ነበር መጀመሪያ። ሃይሚ ምን ሊሰራለት? እኔ እንጃ። ቤተሰቦች እንዲያውቁ ፈልጋለሁ። እኔ ወደ ቪዲዮ ላልመጣ እችላለሁ ምናምን አለች። ምን ማለት ነው ወደ ቪዲዮ ላልመጣ እችላለሁ? እሺ ወንድም ከታደርገው እሺ እንዳቀርጽ እሺ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ይቆርጣል ወይ? አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ይቆርጣል ወይ? እንዴት እንዳቀተኝ ሌል ምነው ባይሽ ተጓዡ ልቤ ደጋግሜ ብገስሰው ባሰበት ወር ሊያብሰኝ ባሰበት እንኳን
ሊመለስ አንቺ ያለ ባዘኑ ገፋበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው ከመለየት ሌላ አማራጭ አልነበረም ወይ እላለሁ አማራጭ ነበረ ሳስበው እኔ እምቢ አልሽ እንጂ እምቢ ስለኔ እንዲህ ላትረሽኘው ለረሳሽ ጎኔ እርግፍ አድርጌ አንቺን ለመርሳት እኔ አልቻልኩኝም ወሬ አይደበቅ አንቺም ጨክነሽ አልረሳሽኝም ፍቅሬ አልተውሽኝም ታዲያ ካቃተው ልባችን መቁረጥ ብንወስንም ባለማስተዋል የሆነ ስህተት ሳንሰራ አንቀርም የሚያላየንም አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ይቆርጣል ወይ እንዴት እንዳቃተኝ እኔን ምነው ባየሽ ነጎደ ጊዜው እያየነው ገሰገሰ እንደ ቀልድ እድሜ ሄደ እንደ ቀልድ ስንት ትዝታ ማየት ስንችል ስንት ፍቅር መዋደድ አልሆነኝ እኔ አንቺም ይኸው ካልተለየሽ ከጭንቀት ወይ ካልሸሸሽ ከጭንቀት ይቅር ለእግዚአብሔር ብንባባል እስቲ ምን ነበረበት ታረፈደም አሁንም የኔ በእግዜር መንገድ እንሂድ በወኔ በአንቺም ተዩ በይተውኩት እኔ አመኛለሁ የኔ ማጥፋቴ አሁን ገብቶኛል ከበቂ በላይ አንቺ ማጣቴ አስተምሮኛል ብዙ ሳይቶኛል መቼም ከስተት የዘዳ የለም ስተሰርተናል ታዲያ ካለፈው ፍቅሬ ብንማር ቆይ ምን ይለናል ፍቅር ይሻለናል አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ይቆርጣል ወይ አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ይቆርጣል ወይ እንዴት እንዳቃተኝ እኔን ምነው ባየሽ ተጓዡ ልቤ ደጋግሜ ብገስሰው ባሰበት ወር ሊያብሰኝ ባሰበት እንኳን ሊመለስ አንቺ ያለ ባዘኑ ገፋበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው ከመለየት ሌላ አማራጭ አልነበረም ወይ እላለሁ አማራጭ ነበረ ሳስበው እኔ እምቢ አልሽ እንጂ እምቢ ስለኔ እንዲህ ላትረሽኘው ለረሳሽ ጎኔ እርግፍ አድርጌ አንቺን ለመርሳት እኔ አልቻልኩኝም ወሬ አይደበቅ አንቺም ጨክነሽ አልረሳሽኝም ፍቅሬ አልተውሽኝም ምነው ያመኝ ነው ታልኩ ዋንታልኝ እስቲ ተጓዡ ልቤ
ደጋግሜ ብገስሰው ባሰበት ወር ሊያብሰኝ ባሰበት እንኳን ሊመለስ አንቺ እያለ ባዘኑን ገፋበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው ከመለየት ሌላ አማራጭ አልነበረም ወይ እላለሁ አማራጭ ነበረ ሳስበው እኔ እምቢ አልሽ እንጂ እምቢ ስል እኔ እንዲህ ላትረሽኘው ላይረሳሽ ጎኔ እርግፍ አድርጌ አንቺን ለመርሳት እኔ ያልቻልኩኝም ወሬ አይደበቅ አንቺም ጨክነሽ አልረሳሽኝም ፍቅሬ ያልተውሽኝም ታዲያ ካቃተው ልባችን መቁረጥ ብንወስንም ባለማስተዋል የሆነ ስህተት ሳንሰራከርም የሚያላየንም አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ አይከብድም ወይ እስኪ አንቺን ልጠይቅሽ ባንዴ ይቆርጣል ወይ እንዴት እንዳቃተኝ እኔን ምነው ባየሽ ነጎደ ጊዜ